እንደገና ደግሞ ወንበር አሳያቸው ውዴ ሰጣት ተቋቋሚ በርቺ ጠንክሪ ብዬ በርቺ ጠንክሪ ብዬ አይዞሽ ብዬ አው ከዛ አሁን እናንተ ስትገቡ መደርደሪያውንና ወንበሩን መጀመሪያ መልሽ ይበለው እሺ ውዴ የኔ ነው ወንበሩ በኔ ነው የምትቀመጠው ንገሯት እሺ ወንበሩንና ከኋላ ያሉት ሁለቱ መደርደሪያ የራሴ ናቸው እሺ ውዶቼ ከበር ነው ከኛ በር ነው መታየው ወሰደችው እሺ ጎበዞች ነው ዳሪ ወዬ ተባረኩ ወዬ ባደሽ እንዴት ነሽ ሚውት አድርጊና ዜድ እኮ ስራ እየሰራሽ ነው ማሪ ላላ አንተኔ እንዲያስመልሱልኝ ነው መደርደሪያና ወንበር ሳሪ በመድኃኒዓለም ሳሪ ወንበርና መደርደሪያ እንዴት እንጂ ለምንድን ነው የማሰሚው በቃ ዝበቂ በኪዳነ ምሕረት እያልኩሽ ነው ዜድ ወደ ስራ እሱ አልገባትም እንጂ እነሱ እኮ ተመክረው ተዘክረው የመጡ ናቸው እኮ ሰላምዬ ግን እኮ አያስፈልግም ዜዶ በቃ አንድ ሰው አፉን በከፈተ ቁጥር በቀለለ ቁጥር ማንም አይናገረው በቃ ዝም በይ ዜዶ ወደ ስራ ሳሪ ሚውት አድርገሽ ቁጭ በይ ያላሽ አሁን ወደ ስራ የለ አምገዙ አሁን 1100 ሰዎች ውጡና 100 ሰዎች ብቻ ቅሩ ወደ ስራ የለ አምገዙ ብቻ ግቡ አምገዙ ተዋት በቃ ውዶቼ በቃ አቁሙ እሺ አቁሙ መልስ የሚሰጠውና የማይሰጠው ሰው አለ ስለዚህ ዝም በሉ ለሷ መልስ እንድትሰጣቸው የሚፈልጉት እነሱ ያሰቡን ነገር ስላለ ዜድዬ ይኸው እዛም አንዳንዴ ኮሜንታተር እዛም ትክክል እዚህም ትክክል ናቸው ገብቶሻል ነገ እነዚህ ሰዎች ይገናኛሉ ክፉ ደግ አያስፈልግም በቃ ይሄንን ደግሞ ማን እንደሚያደርግ እናውቃለን ስለዚህ በቃ የላውን እንዳለ ልብ ቅርጽ ሙሉ ከዛ ምገዙ አንዳንድ ቁጥር ጻፉ የለ ይደብራል ሶፍ ቤታቸው አንዳንድ ቁጥር ጻፉ የለ ምገዙ ብቻ የለ ምገዙ ነው ጎበዞች ምገዙ ብቻ ነው ያልኩት እዚህ ገብታችሁ ሌላ ነገር እንዳታወሩ አንዳንድ ቁጥር ጻፉ ሙሉ ሸዋ ማሲ ነኝ አላስገባኛላችሁ አንዴ በትልቁ ወደዛ አንቺ እኔን የምትሳደቡ ውጡ ከዚህ አሽቃበጭ ለማባረክ አርገኝ ስለባታችሁ ያርጋችሁ ነው ድሽቅ እንዴት ናችሁ ደህና ናችሁ ሰላም ናችሁ ያለው ደህና ነኝ እግዚአብሔር ይመስገን አለሁኝ እስቲ ሁላችሁም ታፕ ኮፒ ሊንክ ሼር አድርጉ ካንዴ መጪው 2019 የመዳም ቅመሞች ከመዳም ቤት ወጣችሁ ወደ ቢዝነሱ ዓለም የምትቀላቀሉበት እንዲሁም ደግሞ እዚህ ቲክቶክ ላይ ዙጥ የምትሉ ደግሞ ልብ የምትገዙበት በተመሳሳይ ደግሞ መሲ ብሪጅስቶን ብራንች የምትከፍትበት አመት ይሆናል ወስኛለሁ እየነገርኳችሁ ነው 4 ነው ሳውዲ አረቢያ ያላችሁ የመዳም ቅመሞች ወጣችሁ የራሳችሁን ሞባይል ከፍቻለሁ የምትሉበት አመት ይሁን አሜን በሉ 19 ነው ያላችሁ የምትወልዱበት ያላገባችሁ የምታገቡ አረኑ ታርጉ የሰው ምርቅ አንቺ አሁን ነይ ወስኛለሁ ወረጅ ማርያምን ሪል ምርቃት ነው መመርቃችሁ ናቲ ትሙት በቃ ፏ ብዬ ነው የመጣሁት ፏ ብዬ ስላችሁ በቃ ጥሩ እንቅልፍ ተኝቼ ነው የመጣሁት እዚህ ጋር ሳሪ 2019 እመቤቴን ከልቤ ነው መመርቃችሁ አሜን በሉ 2019 የመዳም ቅመሞች ከመዳም ቤት ወጣችሁ የራሳችሁ ለምን ትንሽ ጌች የምታከላቱ ነው የራሳችሁን ህይወት የምትኖሩበት ዘመን ይሁን
ድህነት ማናይበት፣ የቤተሰቦቻችንን መከፋት ማናይበት፣ ፍቅረኞቻችን ታማኝ የሚሆኑበት፣ የካዱን ፍቅረኞቻችን እየተክለፈለፉ ልሞት ነው በረኪና ልጠጣ ነው ይቅርበኝ የሚሉበት አመት ይሁን። አሜን በሉ። በተመሳሳይ ደግሞ ልጅ ያልወለዳችሁ ልጅ ይስጣችሁ፣ ፍቅር ይስጠን። እቺ ዘመን አጭር ናት። ዱንያ ያኔ ሾርት ናት። ፍቅር ይስጠን፣ አንድነት ይስጠን። እመቤቴ በቃ ፍቅር ይስጠን መድኃኒዓለም። ቲክቶክ ባይኖር ግን የት ሄደን ነበር የምንጣለው? ፌስቡክ፣ ዩቲዩብ ወይስ ኢንስታግራም? አይዶን ነው አላውቅም። ቲክቶክን የፈጠርክ ቻይና ቴንክ ዩ። በመዳም ቅመሞች ስም በጣም ልናመሰግንህ ይገባል። እንዴ አሜን እያላችሁ ነው እስካሁን። ቲክቶክን የፈጠርክ ቻይና የተመሰገንክ ሁን። አዲሱ ዓመት በቃ ፋብል በሰላም እንቀበለው። እናቴ ትሙት እናንተ ጠዋት ወጣችሁ ከከሰዓት አከሊኩ በመኪና አደጋ ሞተ ተብሎ ምን ሰማበት ዘመን ነው። አሜን በሉ። ጸጉራችሁ አጠር ያለ እንደኔ ጸጉራችሁ ረዘም የሚል ቱታ ፏፈሽ የምትሉበት ዘመን ይሁን። ቅዝቃዜ እየመጣ ስለሆነ ነግራችኋለሁ። ቅዝቃዜ እየመጣ ነው በቃ የምትሉበት ዘመን ይሁን። አልወድሽም፣ አልፈልግሽም፣ ወንድ መስለሽ የምትታይኝ አልወድሽም ያለው በሱ ሁላችሁ አመቱ እንደዚህ አይነት ባል ማንሰማበት ይሁን። እንደዚህ አይነት ፍቅረኛ አንስማ። አሜን በሉ። خلاص ማፊ አጀንዳ ማፊ ምን ስራ ብቻ خلاص። ጠዋት ስንነሳ አጀንዳ خلاص شو هذا ኦኬ። እንደዚህ ፈላችሁ ወይኔ ሰላም ነኝ ተስተነሽ እንዴ የሆነ ቪዲዮሽ ላይ እቺ እንደ ደጋግም ያየሁት ውዴ። ቆይ አንዴ ላሰማችሁ። አንዴ በቃ በጣም ፈን ያረገኛ አመቱ ምርጥ ማስታወቂያ ስሙ። 17 ፖይንቶችን በ110 ድርሃም ብቻ ስሙ። ለከር በደጋሽ ቀንድ ፒላ የቀሙ እዚህ ጋር 17 ፖይንቶችን በ110 ድርሃም ብቻ መለከር ፈገከር መለከር ፈረከር ምናምን ሄድኩ። እዚህ ጋር ፀጉር ቤት አለ። ምንድነው የምትሰራለች? ፊሊፒኒ ናት። ሜኔክር ቢዲክር ፌክር አልቋት የሷን እኔ ያበሻ ሪከርድ ሰምቼ ከዚህ በኋላ ሜኔክር ፌክር ነው ፌክር ምንድነው? ስሙ ማስታወቂያ ትጣላላችሁ። ዝም ብላችሁ ስሙ። 17 ፖይንቶችን በ110 ድርሃም ብቻ መለከር በደከር አይላሽ ቅንድብ ሂና የቅንድብ ሂና ፌሻሊስ እንደጋችሁትን መሰራት ይችላል። እቺ ፓርት እናት ትሙት ስሩባት። እሺ ውዶቼ ይዋል ቅንድብ ሂና ፌሻል አይላሽ 17 ፖይንቶችን በ110 ድርሃም ብቻ መለከር በደከር አይላሽ ቅንድብ ሂና የቅንድብ ሂና ፌሻሊስ እንደጋችሁትን መሰራት ትችላላችሁ። በ110 ድርሃም 17 መኔክር ፈከክር በጭቅር መጭቅር ምንነገር እኛ እኮ አናቆም የሁሉ ነገር። እኔ ደግሞ አንቺና ምን ፀጉር ቤት እንጂ መኔክር ፈከክር ምናምን ማለት እናቴ ትሙት ለቴን እኮ ነው። አዋራጅ እንግሊዘኛ ከሆነ እየተማረን ነው። ማርያም ምን ነው መሲው አታዋርጅን እንዴ እኮ ያለና እኮ እንግሊዘኛ እኮ ሄጄ መኔክር ፈከክር ፈከክር አቋት ማርያም። ከዛ ደግሞ ሲኬድ ይሄ መኔክር ፈከክር መስሎኝ ጋይስ ይሄው አጠገቤ ነው ራሱ ያለው እቃው። ያው እነዚህ ልጅ እኔ እኮ ተሸክሜ ወዶቼ አለማወቅ ከተጠያቂነት አያድንም። ሄጄ ፊሊፒና ሜኔክር ፌክክር ስላት አልገባትም። በቃ ግራ ገባት። ከዛ የሷን የሰላሚናን ሪከርድ ከፈትኩና አሰማዋት። ሜኔክር ፌክክር በኬክር መኪክር መነክር መናክር መነክር እኮ እግርና እጅ ተዘብዝፎ መታጠብ እኮ ነው። ጋይስ ፎሎ እያረጋችሁ መታችሁ ተሰሩ። ለአዲስ አመት ሲደርስ 5 ቀን 6 ቀን ፓኬጅ በገዛ እጅሽ ግብአተ መሬትሽ ተፈጽሟል። ጋይስ እኔ ቤት ብሎክ የተደረጋችሁ መጪው አዲስ አመት ነው። እስረኛ ፈታለውኝ 20 ሁሌ በየአመቱ 20 ነው የምፈታው። በአሁኑ 5 ጨምሬ
10ኛው ምህረት አዋጅ ይደረጋል። በተመሳሳይ ከእስር የምትፈቱ ሰዎች እኔ ቤት ከብሎክ የምትፈቱ ማለት ነው የምትፈቱ ሰዎች ዳግም የትኛውን ቤት ገብታችሁ ኮመንት ላይ የማያዳግም እርምጃ ተወስዶባችሁ ላለፉት 1 አመት ከ8 ወር በእስር ላይ ቆይታችኋል። አዲስ አመት ዋዜማ ላይ ትፈታላችሁ። መጨረሻው እርቅ ነው። ሰው በጦርነት ላይ እንኳን ተቆይቶ መጨረሻው ድርድር ነው የሚባለው እንዴ። በቃ እንትን አትበሉ፣ ሳይድ ምናምን አትያዙ፣ አያገባችሁም። ዳሩ ምንም አታውቁት ነገር ላይ አትግቡ። ከቻላችሁ ለማስማማት ሞክሩ፣ ካልቻላችሁ خلاص ዳር ሁኑ። ነገውን እኔና ሳሪ ልንጣላ እንችላለን። ሳይድ ልትይዙ ነው። እኔ ጋር መተሽ ትክክል፣ እዛ ሄደሽ ትክክል። እግር ነው የምትበዩ። ብንጣላ ራሱ ሚዲያ ላይ አንመጣም። እኔ ከ2000 አሁን ይሄ አመት ብዙ ነገር አስተምሮኛል። እኔ የተማርኩ ግለሰብ ነው እንዴ። ቢረሳ በዋትስአፕ እየመጣችሁ መሲ በጣም ብዙ የሚታጠበቃና ልብስ ቁጭ ብሏል፣ የሚተኮስ ልብስ አለ፣ አጀንዳ የለም ወይ ያላችሁ እኮ የሥራ ስልክ ላይ ቮይስ ታረጉ ነበር። እየተዋወቅን መሲ ዛሬ አጀንዳ የለም በእናታችሁ የውሸትም እንኳን ቢሆን ተጣሉ። እኔ እናታችሁ በስራ ስልክ መታችሁ እኔ ደግሞ 16 እና ሃይፓድ ፈልጋለሁ ምትሉ መስሎኝ ሪካርዳችሁን ክፍት መሲ በእናትሽ አጀንዳ የለም። በእናትሽ አንቺና ሙኒት እንኳን ተጣሉ። እናንተ ደግሞ ሰው ይጣላል። እኔ በነገራችን ኮሜንታተሮች ለሁሉም ጥላቻ እንደሌላችሁ አውቃለሁ። ግን ስራችሁን ጠቅጠቅ ልታረጉ እዚህም ትክክል እዛም ትክክል ቲፎዞ ትቆማል እንጂ እንተዋወቃለን። አንድሽም የመዳም ቅመም ቲክቶክ ላይ ነገር የምታራግቢ ነገረኛ ምናምን ሆናችሁ አይደል? እንትኑ ተመችቷችሁ ነው። በቃ ስራ ዩቲዩብ አትሄዱማ አትሄዱ። እኔ ቤቴን ከፍቼ ሳሪን ስረግጣት ባንዱ ሄርፎ ሀዊን ታው እንዳትያቸው። እናንተ እኮ ችግር አለባችሁ። ይሄ አጀንዳ ሴትዮ የሰው ስም አትጥሪ። እዚህ ቁጭ ብለሽ አንፈልግም። ችግር የለውም እና አርፋችሁ ቁጭ በሉ። እንተዋወቃለን። እኔ አሁን መጣላት የምፈልገው 2019 አንደኛ ከሳውዲ የመዳም ቅመሞች ጋር፣ ሁለተኛ ከዱባይ የመዳም ቅመሞች ጋር፣ ሶስተኛ መሲ ከመዳም ቅመሞች ጋር የተጣላሽ ጊዜ ነው ህይወትሽ የሚያበቃው እኮ። ግብአተ መሬት እንዲፈጸም እኮ ነው። አንደኛ አስበሽበት ሂጂ። እኔ ራሱ ነው ካጎልሽ አልሆንም። ይሄን ነው 2019 የምጣላቸው ተቋሞች አንደኛ የሳውዲ የመዳም ቅመሞች፣ ሁለተኛ የዱባይ የመዳም ቅመሞች፣ ሶስተኛ የቤሩት የመዳም ቅመሞች፣ አራተኛ የኳታር የመዳም ቅመሞች። 2019 መግቢያው ላይ የዛኑ ቀን ጸብ እንጀምራለን። አያኔን አስገበት። የዛኑ ቀን ጸብ የታለች ያሁን ጊፍት የሆነ ነገር የዛን ቀን በይፋ እንገጥማለን። እናንተም ተዘጋጁ፣ እኔም እዘጋጃለሁ። ብቻዬን ነው የምገጥማችሁ። ወስኛለሁ። እየነገርኳችሁ ነው። በቃ እናትና ልጆች በይፋ የምንለያይበት ነው። ቤሩት ነው መጀመሪያ፣ እዚያ አጠገቤ ካሉት ነው የምጀምረው። ሁለተኛ ጎረቤት ሀገር ሳውዲ፣ ሶስተኛ ቤሩት ከመዳም ቅመሞች ጋር እኔ ከነሱ ጋር መጣላት ምክንያቱም ከነሱ ጋር ነው ያልተጣላሁትን። ያው እስካሁን ሰላም ነን። ይሄ ፍቅራችን መደፍረስ አለበት። ኖ መጣላት አለብን። ወይኔ ዜድ ልንገራችሁ አንድ ወሬ ማርያምን ልንገራችሁ። አንዲት ልጅ የፍቅር ታሪኳን ያኒ ብር ወስዶባት ነው ነገሩ። የኢትዮጵያ 50 ሺህ ብር ናት።
አንቺ 50 ሺህ ብሬን ካልሰጠኝ ብላ ሚዲያ ላይ ልትፖስተው ነው። እሷ ላይ ትመጣለች። ዛሬማ በእሷ ነው ምንዝናናው ስላችሁ ፏፈሽ የምንለው ማለት ነው። 50 ሺህ ብሩን አንተም ብትሆን ስጣት። ማን ደወለው? 50 ሺህ ብሩ ላይ ነው የተቋረጠው። ውድቀት አያሌ እንዴት ነሽ? የት ነሽ? ቤት ነኝ። ታክሲ ይዘሽ ነይና ስልኩን ውሰጂ። ሙሌ እኮ ስደውልለት አያነሳም። እሺ እመጣለሁ። ቤቱን እየፈለኩ ስለሆነ እኮ ነው። አትበይ እንደዛ። ነይ አንዴ ልምጣ። አሁን ላይ ውጪ። እዚህ ጋር የሚታርቅሽ ታክሲ ያዢ። ኦኬ እሺ ነይ። ቅርብ ናት እንዴ ናንቺ? ትምጣስ ነይ አያኔ እና ጋይስ ፀጉርሽ ነው ወይ ትለኛለች። ሂውማን ሄር ነው ከሺኤን ነው የገዛሁት። ሀቢብቲ ቋጣለች እኮ ለዛው ካሮት ኦይል እየተጠቀመች ነው መዚህ ፀጉር እንደዚህ ይሆናል። ጋይስ ከእናቴ ነብሷን ይማራትና ስጣላ ማለት ነው ፀጉሬን ይሄ ወደ ውስጥ እናቶች ሲሰሩ ወደ ውስጥ አይደል የሚሰሩት ሹሩባው ግልብጥ የሚባል እንደዛ ነው መሰራጭ። ከእናቴ ውጪ ፀጉሬ ማንንም አይሰራኝም። ከዛ ምን እንደማር ተቀለሽ እህቴ ወደዚህ አለፍ ስትል ቋት አደረገኛለሽ። ወሬ ያቃጠርኩኝ ማለት ነው። ከትምህርት ቤት ወጣ አሁን ከወንድ ጋር ቆሞ ካየሁኝ ይሄው እዛ ጋር ለምለም ከወንድ ጋር ቆማለሽ ብዬ አገብቼ ለአባቴ ያቃጥራለሁ። አባቴ ደግሞ ስለሚያምነኝ ግን ያየሁትን ነው የምናገረው። ከዛ ገብቼ ለአባቴ ትውስ አደርጋለሁ። ደግሞ ቀጭን ነኝ ብታይ አልያዝ ምናልን የምድር ጉድ ነበርኩ በፊት። እችን ሃይላንድ ነበር ማክለው። ከዛ አባቴ ደግሞ ዘንግ የሚባል ረጅም ዱላ ረቅ ብሎ ነው የሚያጠጣችሁ። ቀርቦ ምናምን አይመታችሁ። ረጅም ቀጭን ነው ዱላ። ገብቻ አቃጥራለሁኝ። ከዛ ቅጥነቴ ጋይስ እናቴ ትሙት በቃ እቤት ውስጥ ምግብ የከለከሉኝ ነው የምመስላችሁ። እንደገና የምለብሰው ልብስ ብዙ ክር አለበት። የደሃ ልጅ ነኝ በነገር ብዙ ክር ስላችሁ የሚሰፋበት ማለት እና ኮንጎ ጫማ በአረንጓዴው ወይ በጥቁሩ ነው የማረገው። ያችን ኮንጎ ጫማዬን አደርጋለሁኝ። በቃ እዚህ ጋር ልትይዙኝ ከፈለጋችሁ እዚህ ጋር አትይዙኝም። በቃ ብን ንፋስ ነው በቃ የምመስለው። ከዛ ሄዳለሁ። ልብሴ ላይ 5 አይነት ክር በትንሹ ታገኛለሽ። የመዳበሪያ ክር፣ ዳንቴል የሚሰፋበት ክር፣ እንደገና ደግሞ የመኪና ክር። ልብስ እየቀደርኩ ስለማስቸግር እየተደባደብኩኝ በክር ተጠጋግኖ ነው የምለብሰው። ኮንጎ ጫማዬን አረጋለሁ። ከዛ ትምህርት ቤት በርጋ ሄዳለሁ። አይት ታረጋትና በረዶ ትገዥልኛለሽ ወይስ ደግሞ ከከሌ ጋር ቆማለች ብዬ ልናገርላታለሁ። መጀመሪያ እጠይቃለሁ። ጠያቂ ነኝ። በረዶ 50 ሳንቲም ወይ ስሙኒ ከሰጠችኝ አልናገርም። ካልሰጠችኝ ሂጅ ወደዛ ብላ በድንጋይ ከመታችኝ ግን እሷ እዛው ጋር ቆማ አባቴን እጁን ይዤ እና ጉድኢ ጎረቤት ሁሉ እያሽሟጠጠ ነው ብዬ አባቴን ይዤ እወጣለሁኝ። ቅጥቅጥ ያረጋታል። ግቢውን 3 ጊዜ እያዞራ ማለት ነው። 3 ጊዜ እያዞረ የማንደሽ ልትባይ ነው ከጎረምሳ ጋር በዚህ እድሜሽ ቆሞሽ ድረስ ቅጥቅጥ ያረጋታል። ከዛ ልክ አባቴ ከቤት ሲወጣ ሁሉም ይቀባበሉኛል። አንዷ እህቴ በዚህ ከኮረኮመችኝ፣ አንዷ በዚህ፣ አንዷ ደግሞ በዚህ። በቃ ለ3 ብቻ ከበሩ ነው የሚያረጉኝ። አቃጥሬ ያስገርፋቸዋለሁ። እኔ ደግሞ ረሳዋለሁ እንዳስገረፍኳቸው ምናምን ስለምረሳው ረሳዋለሁ። እንዳስገረፍኳቸው ምናምን ስለምረሳው ቤት ቁጭ እላለሁ። እንደ ንጹህ ሰው አብሬያቸው ቁጭ እላለሁ። ልክ አባቴ እግሩ ወጣ ሲል በስመ አብ ወልድ መንፈስ ይቀባበሉኛል። በቃ ይሄ ፋሲል ከነማና መቀሌ ከነማ ኳስ ሲጫወቱ እንደዛ ነው የሚለጋጉኝ። ጓ ነው የሚያረጉኝ ሁሉ። ከዛ ይሄ ጭንቅላቴ በጣም ስለሚያመኝ እናቴ ደግሞ እኔ ፀጉርሽን ተሰሪ ብላ ስትሰራኝ እንደዚህ ምንም ነገር ድቁስ ታረግኝሽ ደስ ይለኛል። ከዛ ስትሰራኝ ይሄ ኮረኮሙኝ ስለሚያመኝ እናቴ ዞር ስትል ፈተዋለሁ። ከዛ እናቴ ወይ ገበያ ሄዳ ምናምን ከመጣች ፀጉሬን እንደዚህ አርጌው ነው የምጠብቃት። እንደዚህ ብዬ እንደዚህ ሆኜ ነው የምጠብቃት። እና ደግሞ አስተያየቴ ክፉኛ ነው። በቃ አንገቴን አቀርቅሬ ይሄንን አስተያየት ተይ ብላ ቅጥቅጥ ታረገኛለች። እና ምን ልላችሁ ፈልጌ ነው የፀጉሬ የራሴ ነው። የራሴ እናቴ ነብሷን ይማራትና እናቴ የደከመችበት ነው። እናቴ ፀጉሬን ቆንጆ አድርጋ ያዘችልኝ።
እና ለወሬው አመሰግናለሁ። አትሄዱም ውዶች? ስራ የለም ማለት ስራ ሄዱ ምንድነው እንዴ? አታረሳሹን ወዲ አጀንዳ ይሉሻል እኮ ውዴ። አጀንዳ የሚባል ነገር የለም። እንደው የለም ኮፒ ሊንክ አድርጉና ውጡ። በቃ መጪው አዲስ አመት ነው። ማፊ አጀንዳ